አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ኖቲስ ቱ ኢንቴንት ኤንቲኤ ምን ማለት ነው? የኢሚግሬሽን ባለስልጣናት ለአንድ ስደተኛ ከሀገር እንድትወጣ ብለው ከሀገር የማስወጣቱን ሂደት ሲጀምሩ ደብዳቤ ይልካሉ። ይሄ ኖቲስ ቱ ኢንቴንት ይባላል። ማሳወቂያ ነው። ከሀገር ለቀህ ውጣ። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና ኢሚግሬሽን ባወጡት በቅርብ ጊዜ መግለጫ መሰረት ከፌብሩዋሪ 28 ጀምሮ ከዚህ ዓመት ማለት ነው ከየካቲት ወር ጀምሮ 26,000 በላይ የሚሆኑ ስደተኞች ከሀገር ወጥተው ለቀው እንዲወጡ ደብዳቤ ተልኮላቸዋል። የደብዳቤ መላኪያው ዘዴ የተጀመረው አንድ ስደተኛ ለኢሚግሬሽን ወይም ለስደተኞች ጥቅማ ጥቅም አፕላይ ሲያደርግ ነው ወይም ሲያመለክት ነው። ለምሳሌ የመጀመሪያው ጥገኝነት አሳይለም ሲጠይቁ፣ ቴምፖራሪ ፕሮቴክቲቭ ስታተስ ሲጠይቁ፣ ሌሎችም ማመልከቻዎች ሲያስገቡ ያን ጊዜ ነው ይሄ ስደተኛ እዚህ ሀገር ላይ በህገ ወጥ ደረጃ ነው ወይስ በህጋዊ ደረጃ ነው እየኖረ ያለው የሚለውን ጥያቄ ያስነሳል ማለት ነው። ስለዚህ ይሄንን ያዩና ለጠየቀው ጥያቄ የኢሚግሬሽን ቤኔፊት ይሉታል። ትክክል አይደለም፣ አይገባሽም ብለው ሲወስኑ ያን ጊዜ ኖቲስ ቱ ኢንቴንት ኤንቲኤ ደብዳቤ ይልካሉ ማለት ነው። ምሳሌ ሰጥተዋል። ለምሳሌ የአሳይለም ማመልከቻ ያስገቡና ወይም እያመለከቱ ያሉ በቅርብ ጊዜ ማለት ነው በሳምንት 500 ያህል ኖቲስ ቱ ኢንቴንት ወይም ደግሞ ከሀገር ለቃችሁ ውጡ የሚል ደብዳቤ እየተላከ ነው። ይሄ በሳምንት ውስጥ በአማካይ ነው ማለት ነው። ቲፒኤስ ቴምፖራሪ ፕሮቴክቲቭ ስታተስ በሁማኒታሪያን አሲስታንስ ይሉታል። ነፍስን የማዳን ህይወትን የማዳን ጥገኝነትን ጠይቀው እዚህ ሀገር ለሚኖሩ ጊዜያዊ ነዋሪነት እነሱ ደግሞ በሳምንት 100 ያህሉ ደብዳቤ እየተላከላቸው፣ ይሄም በአማካይ ነው። በአጠቃላይ በየሳምንቱ የሚላኩ ደብዳቤዎች ከ1800 በላይ ናቸው። ይሄ ደግሞ ሀገሪቱን ደህንነትና የህዝቡን ሰላም ለመጠበቅ ነው ይላሉ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና ኢሚግሬሽን። በነገራችን ላይ በዚህ ሂደት ውስጥ የምንከተለው አሰራር ምንም አልተቀየረም። ለምሳሌ አሳይለም ለምትጠይቁ እንደ በፊቱ ባለው አካሄድ እየከሄድን ነው እንጂ በችኮላ የምንልከው ደብዳቤ አይደለም። ቲፒኤስ ክሪስቲና ኦሜ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና እነዚህ አካላት መግለጫ ሲያወጡ ቴምፖራሪ ፕሮቴክቲቭ ስታተስ ከዚህ በኋላ የለም የሚል ነገር ሲያወጡ ይህ ስደተኛ ወይም ይቺ ስደተኛ በአስቸኳይ ልታውቅ ወይም ሊያውቅ የሚገባው ነገር ከሀገር ለቀው መውጣት እንዳለባቸው ነው። ለምን? ፕሮግራሙ ተዘግቷል። ከዚህ በፊት ተሰጥቷቸው እዚህ ሀገር እየኖሩ ቢሆንም አሁን ግን ባለው አስተዳደር ተዘግቷል ከተባለ እነዚህ ስደተኞች ከሀገር ለቀው የመውጣት ሂደት መጀመር አለባቸው። ለዚህ ደግሞ እናበረታታቸዋለን ነው የሚለው ኢሚግሬሽን። በምንድን ነው የሚያበረታታቸው? ሲቢፒ ከስተምስ ቦርደርስ ፓትሮልስ ያላቸው የማመልከቻ የኦንላይን ፎርም ነው። ይሄንን በመሙላት ከሀገር በህጋዊ መልኩ ለቀው እንዲወጡ ነው። ለቀው ሲወጡ ታዲያ አስፈላጊውን መረጃና አስፈላጊውን አሰራር ተከትለው መሆን አለበት። ይሄ ኢሚግሬሽን ስለነሱ ያለውን ዘገባ እንዲያሟላ ይረዳዋል ነው የሚለው እና በዚህ አይነት መልኩ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና ኢሚግሬሽን እጅና ጓንት ሆነው በዚህ ሀገር የመኖር ፈቃድ የሌላቸውን ወይም ደግሞ እየኖሩበት ያለ ፕሮግራም እንደ ቲፒኤስ የተዘጋባቸውን እነሱም ከሀገር እንዲወጡ እያሳሰቡ ነው። ዳካዎች ምን እያሉ ነው? እነዚህ ቻይልድሁድ ድሪመርስ ይባላሉ። በልጅነታቸው እዚህ ሀገር የመጡ ማለት ነው። እነዚህ ስደተኞች ጋር ያለው አሰራር በፍርድ ቤት የመጣውን ጥያቄ እንዲሁም ደግሞ እስካሁን ሲከተሉት የነበረውን አሰራር ተከትሎ እየሄደ ነው። እስካሁን ኖቲስ ኦፍ ኢንቴንት የሚለው ነገር ላይ መግለጫ አልሰጡም። በእነዚህ በዳካ በኩል ማለት ነው ያለውን እንግዲህ መረጃ በዩቲዩብ ኮሜንት ውስጥ አስቀምጥላችኋለሁ። መልካም ጊዜ። ዌብሳይታችንን akolkulufamily.com ይጎብኙ። በሶሻል ሚዲያም ከተሉን አኮኩሉ ፋሚሊ